ቴዲ የጆሮ ነፃ አውጪ ግንባራችን ነው። ግንባራችን ነው። የቴዲ ዘፈኖች በዩኒቨርሲቲ እንደ አንድ ኮርስ መሰጣት አለበት። የቴዲን ዘፈኖች አለመስማት ጎዶሎነት ነው። አዲሱ አልበም ቶሎ ተለቆ በእነንተን የታመሙ ጆሮአችን ይፈወስልን። ከቀናት በኋላ ንጉሱ ወጁ ተጠምዝዞ መግለጫ ታግዶ ውሉ ተሰርዞ ያኔም አላረፈ እስር ቤት ተይዞ። ቪዲዮ የምትሰሩ የቴዲ አፍሮ አድናቂዎች በጠቅላላ ማለት ነው ምን ሆናችሁ ነው? ንጉስ ስትሉ ሰውየው ከልጅነቱ ጀምሮ 8ኛ ንጉስ እኔ ነኝ ብሎ ነው አሁን ንጉስ ስልጣን ላይ ይወጣ። ሌላ ንጉስ ከየት አባቱ መጣ ብሎ ቴዲ አፍሮም የሆነ ነገር እንዳያረግብን እኛንም ሰብሰብ አድርጎ በጅምላ የሆነ ነገር እንዳያረገን ንጉስ አትበሉ። ስትፈልጉ ፊት አውራሪ፣ ቀኝ አዝማች፣ ግራ አዝማች፣ ዲነግዴ ምናምን በሉት እንዴ። ኧረ ተው፣ የዛኛው ይጎ ሰፊ ነው የሆነ ነገር ያረገናል። የቴዲ አፍሮ ትልቁ ፕሮሞተር የኢትዮጵያ መንግስት ነው። ትልቁ ፕሮሞተሩ አድናቂዎቹ አይደሉም፣ ሶሻል ሚዲያ አይደለም፣ ቴሌቪዥን፣ ሬዲዮ፣ ጋዜጣ፣ መጽሔት አይደለም። የቴዲ አፍሮ ትልቁ ፕሮሞተሩ የኢትዮጵያ መንግስት ነው። በኢህአዴግም ጊዜ አሁንም። Congratulations Teddy Afro on your new album. Hey Teddy Afro, congratulations for your new album. Wish you the best success for your new songs. My name is JJ from China. ዳስጣል ነው ምን አባቴ ዳስጣል። የቴዲ አፍሮ አልበም እንዲያወጣ ስትሞክሩ የነበራችሁ ሰዎች በሙሉ ዳስጣል፣ ተቺዎቹ በሙሉ ዳስጣል። ምክንያቱም ይሄ አልበም የሚገርም ነው። እንደዚህ አይነት አልበም ሊሰራ የሚችለው ቴዲ አፍሮ ንጉሱ ብቻ ነው። እዛ ሀገር ላይ ይችላል። በተለይ ዳስጣል ማለት ነው። የቴዲ አፍሮን ዘፈን ስንጠብቀው የነበረው ለጆሮአችን ነበር አይደል? ግን ከዛም አልፎ የከተማ ድባብ እንዴት እንደቀየረ አልገባችሁም? ያለውት ደሴ ነው። ሁሉም አካባቢ ይሁን እዚህ ብቻ ይሁን አላውቅምና ወክ ላረግ ወጥቼ ነበረ። ወክ ሳረግ ከነበረበት ቦታ ቤት እስክደርስ ድረስ ሙሉ በቃ በሆነ ርቀት የቴዲ አፍሮ አልበም ነበር የተለቀቀው ማለት ነው። እና በቃ የሆነ ቫይብ አለው ምናምን እንዴት ደስ እንደሚል በቃ ፋሚሊ ድግሱ ምን መሰላችሁ? ንጉሱ ቴዲ አፍሮ የኔ የምንጊዜ ምርጡ ዘፋኝ የማይደገመው ቴዲ እኔ በጣም ነው የምወደው። እውነት ነው የምላችሁ። ሲያርሰበን በሉት እሱ እና የቴዲ አፍሮ አልበም ጫጫታ ምናምን አይወድም ማለት ነው። ተመስጠን ለማዳመጥ አፍዴራን መርጠናል። አዩት እንዴት አያምር። የቀድሞ የመንግስት ባለስልጣን ቴዲ አፍሮ በህልውናው ዘመቻ ባለመሳተፉ ቂም ተይዞበት ሊሆን እንደሚችል ተናገሩ። የቴዲ አፍሮ ጉዳይ አነጋጋሪነቱ ቀጥሏል። ዛሬ ደግሞ እኔ መፍታት የምትችሉ ሰዎች አግዙ ነው እግዚአብሔር። እኔ ተጨነቅኩኝ። አንድ አረፍተ ነገር አንድ ቃል ባላይ ቁጥር ምን ለማለት ፈልጎ ነው ይሄ ነገር ምንድነው እያልኩኝ ትምህርት የራሱ እንደዚህ ፎከስ አድርጌ አላውቅም። እና አማርኛ አስተማሪዎች ካላችሁ ላይክ ሊትራሊ ለአንድ ቪዲዮ ለአንዱ ዘፈን 10 ደቂቃ ወሰዱና ይሄን ማለት ፈልጎ እያላችሁ አስቡ። እኔ አምሎዚ ማይንድ አልገባችሁም። ሊትራሊ ነው የምላችሁ። ኦር ደግሞ እንደዚህ ሪአክሽን ቪዲዮ ምናምን የምትሰሩ ሰዎች አላችሁ። ሪአክሽን ሙዚቃውን ከፍታችሁ ምናምን ነገር ከምትሉ በእናታችሁ አስረዱ። ላይክ ይሄ እንደዚህ ነው። ኦር ደግሞ የሆነ ሊቅ የሆነ ሰው በቃላት አጠቃቀም ሊቅ የሆነ ሰው እንትን አቅርቡና ገስት አድርጋችሁ ከዛ ይሄም እንደዚህ ማለት ነው እያላችሁ አስረዱ። ተጨነቅኩኝ እኔ እንዴ ውዴ ፈላ በኢየሱስ እንደውም ማለት ነው የዘንድሮ ፕሪሚየር ሊግ ለቴዲ አፍሮ ይሰጠው። አረ ቻምፒዮንስ ሊግም ድገሙት በመድኃኒዓለም። እኔ በዚህ ሳምንት ብሞት ነው ማለት በሻሸቀው ብሞት። አንተ ምን አይነት ዘፋኝ ነው? ልክ ስትሰማ መጀመሪያ ጀንበርን ስሰማው ማለት ነው በቃ ጉሪ ምናምን ቀጥታ ነው። ከዛ ደግሞ መርየምን ስሰማው በቃ አረብ ሀገር ያለው መሰለኝ ድምፁ ላይ ያለው ስሜት ጊታሩ የሆነ ደግሞ ኤክስ የሚያስናፍቅም ዘፈን አለ። ወዲያው ብድግ አድርጌ ልደውል ማለት ነው። አረ እግዚአብሔርን በጣም ነው የሚጸዳው። በስመ አብ ይሄ ጉራግኛው ይሄ ትራክ ዋን ብቻ በቃ 18 አሁን መች ሰምተነው ልንጨርስ ነው። አረ በገብርኤል እስቲ እናንተ የትኛው ትራክ ተመቻችሁ? ኮሜንት ላይ ይታበድለታል። እንደ ሐሳብ፣ እንደ ግጥም፣ እንደ ዜማ፣ እንደ ሙዚቃ ቴዲ አፍሮ በቃ ኪንግ ነው ኢትዮጵያ ሙዚቃ ላይ ማለት ምንም የሚካረር። ይሄ እኔ ፐርሰናል ኦፒኒየን። ሐሳብን በሐሳብ መሞገት የሚችል ብቻ ሰው ኮሜንት ላይ ሐሳቡን ያስቀምጥ። ቴዲ አፍሮ ሁልጊዜ አልበም ሲለቅ የሱ ፒአር ቲሞች ፕሮሞት ከሚያደርጉት በላይ
እሱ የማይመቻቸው ወይ የማይወዱት ሰዎች ፕሮሞት የሚያደርጉለት ሁሉ ጊዜ ይበዛል ማለት ነውና ከዛ በፊት ካስተውሳችሁ ኢትዮጵያ አልበም ሲለቀቅ ጥቁር ሰው አልበም ሲለቀቅ በጣም ነበር እሱ የማይመቻቸው ሰዎች በጣም ነበር ፕሮሞት ሲያደርጉለት የነበሩት ማለት ነው ግን ምን የሚባል ነገር አለ መሰላችሁ any publicity is a good publicity ይባላልና እሷን ነገር ሪማይንድ ያደርግን ብዬ ነው ቴዲ በጣም ነው የሚመቸኝ ነው የምላችሁ ምንድን መሰላችሁ አሁን አንዳንዴ በጣም ዝናው ከፍ ያለ ተጽዕኖ በጣም ከፍ ያለ ምናምን ዘፋኝ ኖርና ያንተ ታይፕ ላይሆን ይችላል ዝናውን ልታከብር ትችላል የፈጠረውን ነገር ምናምን አክኖሌጅ ታረክ ትችላል ታይፕ ላይሆን ይችላል የኔን ብትጠይቀኝ ግን ይመቸኛል ነው ምንድነው እንትን የሚያደርገው ድምፁ ብትል ዜማዎቹ ብትል ምናምን አለ አይደል ያ ከኔ ጋር ከኔ ሚውዚክ ቾይስ እና ፕሪፈረንስ ጋር የሚሄድ ለዛም ነው ጩጬ ያለው ለመጀመሪያ ጊዜ ሰው ፊት ቀርቤ ዘፈንኩት የሱ ጉድ ሰራሽ የሚለውን ማለት ነው ይሄን የተወሰነ ኢንተርቪውስ ላይ ተናግሬያለሁ እና ከዛም በኋላ በደንብ እከታተለዋለሁ በጣም ኢንስፓየር ያደርገኛል ምናምን ሶ በዚህ ሁኔታ ካያችሁት ይመቸኛል ማለት ሶ በኢህአዴግ ጊዜ ኮንሰርቶች እንዳያዘጋጅ መከልከል ከሀገር እንዳይወጣ መከልከል ሰበብ ፈልጎ ማሰር የአልበም ስርጭቱ በአንድም በሌላ መልኩ እንዲስተጓጎል ለማድረግ መሞከር ነበር ያ ነገር የቴዲ አፍሮን ተቀባይነት እጥፍ ነው ያደረገው አሁንም በብልጽግና ተመሳሳይ ነገር ሰዋሰው የቴዲ አፍሮን አልበም ገበያ ላይ ለማዋል የተስማማውን ካምፓኒ ከጀርባ ከፍተኛ ጫና ሲፈጠር ነበር መንግስት የቴዲ አፍሮ ፖለቲካ ይዘት ያላቸው ሙዚቃዎች እንዳይወጡ ለማድረግ ቢወጡ እንኳን ከምርጫ በኋላ ለማድረግ ከዛ በኋላ ደግሞ ጋዜጣዊ መግለጫውን ከለከለ ይሄ የቴዲ አፍሮን ተቀባይነት ሊቀንሰው ይችላል በምንም አይነት መልኩ ይኸውላችሁ አልገባችሁም እኮ እንደማንኛውም ዜጋ እኮ በሰላም ሁሉንም ትራክ በቃ እየሰማው ነበር ደና በጤና ማለት ነው ግን ዳስጣል የሚለው ሲመጣ ኧረ በስመ አብ ምንድነው የሆንኩት ስልክ የሚያሳቀተኝ ሰው እንዴት በዛ ልክ ይንቀጠቀጣል ጸጉሩ አሁን ጠፍታ እንዴት አድርጌ ላሳያችሁ እግዚአብሔርን ምንድነው ምን አይነት ትራክ ነው ዳስጣል የሚለው ማለት ነው ኧረ ቴዲ አፍሮ በቃ ደግሞ ጀመረ ሁላችንም ሀገር ልናፈቅር ነው ኢትዮጵያ ልናፈቅራት ነው በቃ ወደርክም ጠላም ሁላችንም በአንድነት ኢትዮጵያ ልናፈቅር ነው ገባ አይደል ይሄ ቀን ለታሪክ ይቀመጥልን ለታሪክ የሚቀመጥ ኮሜንትም ጻፉ እኩል ላይቭ ላይ ሲለቀቅ የሰማን ለኛ ይሄ ቀን ለታሪካችን ይቀመጥልናል በዚህ ደረጃ ማህበራዊ ሚዲያው በቴዲ አፍሮ ሲጥለቀለቅ እኛም ስለ ቴዲ አፍሮ እንደዚህ ስናወራ ምናልባት አሽቃባጭ ለምንመስላችሁ ለአንዳንድ ሰዎች ስለ ቴዲ አፍሮ የህሊና ከፍታ አንድ ምሳሌ ብቻ አንስቼ ላስረዳችሁ ቴዲ አፍሮ 20 ምናምን ዓመት በኢትዮጵያ ሙዚቃ ኢንዱስትሪ ውስጥ የነገሰ ሰው ነው ከንግስናው እስከሚሞት ድረስ ማንንም አይወርድም ኢቭን ቢሞት ራሱ የኢትዮጵያ ሙዚቃ በሱ ደረጃ በንግስና የሚቆጣጠር ሙዚቀኛ ወይም ደግሞ አርቲስት ይመጣል ተብሎ አይታሰብም ግን ቴዲ አፍሮን ለምንድን ነው በዚህ ደረጃ የምትወዱት ብላችሁ እንኳን ብትጠይቁን በዚች 8 ዓመት ውስጥ እንኳን ብንወስድ ኢህአዴግ ወደ ብልጽግና ከተቀየረ በኋላ እንኳን ሶ ኮልድ የህልውና ዘመቻ እኔ ስፈታው ወንበር የማስጠበቅ ወይም ደግሞ የወንበር ዘመቻ ነበር የሆነ ሰዓት ላይ 2013 አካባቢ የወንበር ዘመቻ ነበር እዛ የወንበር ዘመቻ ላይ ብዙ አርቲስቶች ብዙ ስም ያላቸው አርቲስቶች ወጥተው የማይሆን ነገር ሲናገሩ ኢቭን እንኳን the worst የሚባለው በልተናቸው እንቀደስ እንደዛ አይነት አባባል እንኳን እና አርቲስት ደበበ እሸቱ ይዘው ሲወጡ ያንን ዘመቻ የሚቀሰቅስ ወይም ደግሞ ህዝቡን ከጫፍ እስከ ጫፍ የሚያስነሳ ሙዚቃ እንዲሰራና በዛ ቅስቀሳ ውስጥ እንዲሳተፍ አገዛዙ ጎትጉቶት ነበር ግን ቴዲ የዘመቻው ዓላማ ያለው ነገር ስለገባው ወይ ፍንክች ነው ያለው ምንም አይነት ነገር ሳይተነፍስ ነው ያ ጦርነት ያለቀው ጦርነቱ ካለቀ በኋላ ተዋጊዎቹ ከአፈር በታች ሆኑ መሪዎቹ ደግሞ ከአፈር በላይ ሆነው እጅ ለእጅ ተጨባበጡ የጦርነቱን አውትካም አይተነዋል ቴዲ ለምን ግራሚ መብላት እንዳለበት ልንገር ለምሳሌ ሰው እንዴት ከ6 አልበም 6 ከ6 እንዴት ታመጣለ መጥፎ አልበም እንዴት መጥፎ አንድ ዘፈን እና ምናምን ወደ 100 የሚሆን ዘፈን ዘፍኖ እንዴት 100 ሂት ይኖረዋል ሰው ማን ነው እንደዛ ያለው ጄዚ አመነን ሁሉም ፍሎፕ አላቸው ሁሉም አንድ አልበም አትሊስት መጥፎ አላቸው ብዙ መጥፎ ዘፈን አላቸው ያልተሰማ ቴዲ አፍሮ ግን ማንም የለውም አንድ አጣጣው ይሄ ዲስኮግራፊ ማንም አይበልጠውም ምድር ላይ
የሚበልጠው ካለ እስኪ አሳዩኝ። ቀጣሉ ና ጦርነት ስበክ አሉት። አልፈልግም አለ። ና ትግራይ ትወገር በል አሉት። አልፈልግም አለ። ና ትግራይ ትሰቀል፣ እናቶች ይገደሉ፣ ልጆች ይሳደዱ በል ተባለ። አልፈልግም አለ። ሰላም እንጂ ጦርነትን አልሰብክም አለ። ሰላምን ስለመረጠ ብቻ ከህዝብ ጋር አትገናኝም ተብሎ መንገዱ የሚዘጋበት አርቲስት ቢኖር ቴዲ አፍሮ ብቻ ነው። ቴዲ አፍሮ አረብ ሀገር ለሚሰሩ እህቶቻችን የማዳም ቅመሞች ማለት ነው ዘፍኖላቸዋል። የእውነት ለመናገር እንደነሱ ለቤተሰቦቻቸው የሚያስብ የለም፣ እንደነሱ በጣም የሚለፋ የለም፣ እንደነሱ የሚታትር የለም። ግን አብዛኛውን ጊዜ ማንም አላወቀላቸውም እና ግን ቴዲ አፍሮ መሪማ በሚል ርዕስ ዘፍኖላቸዋል። ይሄ ነው ስሙት። ኧረ ቴዲ ቴንክ ዩ ለማለት በጣም የጆሮ እጥበት ስላካሄድክልን በጣም ነው የምናመሰግነው። እኔ በጣም የተመቹኝ ብዙ ትራኮች አሉ፣ ግን በጣም የወደድኩት ዳስጣል የሚለው በጣም ተመችቶኛል። ፕላስ አሁን እየሰማሁት ያለው ጽዮን ሙሽራዬ በጣም ያበደ ነው። እስቲ እናንተን ደግሞ ከውስጡት 18 ትራኮች ውስጥ የወደዳችሁት የትኛው ነው? እስቲ ኮሜንት ላይ ጻፉልኝ።